በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ አንድ መኝታ 78% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። ባለ 2 መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው 932 ሺህ ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መተናል። ፈጥነው በ0923 70 አሊያም በ0994 00 3949 ላይ ይደውለው። ሰመር ሪል ስቴት። ቪዲዮ የላካችሁልኝ ሰዎች ደርሰውኛል። በጣም አመሰግናለሁ። ተጨማሪም ካላችሁ ላኩልን። ፎር ኖቲስ ሰሞኑን ለምንሰራው ፕሮግራም የሚጠቅም ቪዲዮ ይላካችኋል። አመሰግናለሁ። ፍትህ እውቅና መስጠት አለብን። ኦቦሳንጆ በመቀሌ ሬድዋንና ጌታቸው በአልጀዚራ ኢሳያስ አፈወርቂ እና ግብጽ በአፍሪካ ሪፖርት ዛሬ በጣም በከፍተኛ ሁኔታ መነጋገሪያ ሆኖ የዋለው ነገር ይሄ ነው። ትልቁ ማሰሪያ ነጥብ ግን ሬድዋንና ጌታቸው ረዳ በአልጀዚራ ላይ የጻፉት ጽሁፍ ላይ አንዲት ነገር በጣም ጎላ ብላ ወጣለች። መሪ ርዕስ መሆን የሚችል ማለት ነው። በቀጣይ ቀናት ሃርድ ላይነሩ አክራሪው የህወሓት ኃይል ጦርነት ይጀምራል የሚል ማለት ነው። ይሄ ከሁሉም ነገር ለብዙዎች እንደ መሪ ርዕስም እንደወሰዱት አይቻሉ። በቀጣይ ቀናቶች ውስጥ ወደ ጦርነት ይገባል ህወሓት በነደብረጽዮን የሚመራው ህወሓት የሚለው የብዙዎች ያስደነገጠና ወይስ ያስደነገጠ ነው አይደለም ሌላ ጉዳይ ሆኖ ግን በአንድ የሀገሪቷ የደህንነት ኃላፊ የጸጥታና ደህንነት ኃላፊ በአንድ በሀገሪቷ የምስራቅ ጉዳዮች አማካሪ የጠቅላይ ሚኒስትሩ ቀድሞ ደግሞ አብሯቸው ከቲፒኤልኤፍ ጋር የነበሩ ሁለት ሰዎች ናቸው። ሁለቱ በጋራ የጻፉት ጽሁፍ ነው። አልጀዚራ ላይ የወጣው የጌታቸውና ሬድዋን አንድ ላይ የጻፉት ጽሁፍ ነው የወጣው ሀተታ ማለት ነው። የዛ ሀተታ ማሰሪያ አንቀጽ በቀጣይ ቀናት ሃርድ ላይነሩ ቲፒኤልኤፍ ጦርነት ሊጀምር ይችላል የሚል I think the core of the discussion በዚህ ዙሪያ ማጠንጠን አለበት ማለት ነው። ዝርዝሩን አነሳላችኋለሁ። ከዚህ ነገር ተነስቶ ያነሷቸውን ነገሮች እናነሳቸዋለን። በቅድሚያ ኦሉሴጉን ኦባሳንጆን ነውና ከዛ ወደ ነገር ሬድዋን ከዛ ወደዛኛው እንሄዳለን። ኦሉሴጉን ኦባሳንጆ በመቀሌ ተገኝቷል። የአፍሪካ ህብረት ልዩ መልእክተኛ ኦሉሴጉን ኦባሳንጆ በህወሓትና በፌደራል መንግስት መካከል ያለውን ውጥረት ለማርገብ ያግዛል የተባለ ውይይት ለማድረግ ወደ ትግራይ መቀሌ ተጉዟል። ይህ የሰላም ልዑክ ከቀናት በፊት በአዲስ ኮምፓስ ፕሮግራም ላይ እኛ ላይ እንደምታስታውሱት እንደጠቀስንላችሁ ኦባሳንጆ በቅድሚያ የፌደራል መንግስቱን አነጋግሯል። እሱ መረጃዎች አሉን። የፌደራል መንግስቱ ለኦባሳንጆ የተናገረው መቀሌ መሄድ ትችላላችሁ፣ ስትሄዱ ግን በቅድሚያ ጊዜ አስተዳደሩን ወደ ቦታው ይመልሱ፣ ለመነጋገርም ወደ አንድ ስቴፕ ቀጣይ ስቴፕም ለመሄድ አንዱ ሪኳየርመንት የነበረውን በፕሪቶሪያ ስምምነት መሰረት የተመሰረተውን አስተዳደር ወደ ነበረበት ይመልሱ ነው ያሉት።
ይመልሱ ነው ያላቸው። ስለዚህ ይሄንን መልእክት ይዘው ነው ወደ መቀሌ ሄዱት። ዛሬ ደግሞ ኦሉሴጉን ኦባሳንጆ ከቡድናቸው ጋር በመሆን ወደ መቀሌ ሄደዋል። ከደብረጽዮንና ከአዲስ ዓለም ባሌማ ዶክተር አዲስ ዓለም ባሌማ ዶክተር ደብረጽዮን ጋር ንግግር አድርገዋል። እንግዲህ በሰማነው መረጃ አዲስ ዓለም ባሌማ በምክክሩ እንዲገኝ የተደረገው ሆን ተብሎ ነው የሚል ሰምቻለሁ። ብዙ ደብረጽዮን ላይ እምነት የላቸውም እና ደብረጽዮን ምን ሊነጋገር ይችላል ከኦሉሴጉን ኦባሳንጆ ጋር የሚለው ጥርጣሬ ስላላቸው ዋነኛው ሃርድኮር የሽማግሌዎቹ ሃርድኮር የሆነውን አዲስ ዓለም ባሌማን ነው ያስቀመጡት። በደብረጽዮን ላይ ትረስት ስለሌላቸው አዲስ ዓለም ባሌማ አብሮት እንዲቀመጥ ነው ያደረጉት። እርስ በራስ እኮ እንደዚህ ናቸው ደግሞ። ምክንያቱም ደብረጽዮን እንደምንሰማው ያው ጌታቸውን ባለፈው አንስቷል፣ መውጫ መንገድ ይፈልጋል። በሆነ መንገድ ስልጣኑ ቢጠበቅለት፣ ፕሬዝዳንትነቱ ቢጠበቅለት፣ ምናምን ቢጠበቅለት ፈንግሏቸው ይወጣል። ስለዚህ ደብረጽዮንን አላመኑትም። ነፈትለወርቅ ሌሎቹ ሃርድ ኮሮቹ ጀነራሎቹ ምናምኖቹ ይሄ ታጣቂው ጀነራሎች አላመኑትም። ስላላመኑት ካሉት ሃርድ ኮር ዋና የሚባለው አንዱ አዲስ ዓለም ባሌማ ነው። አብሮ እንዲቀመጥ አደረጉት አዲስ ዓለም ባሌማ ነው። በኋላም አስተያየት ሲሰጥ አይታችሁ ከሆነ አዲስ ዓለም ደብረጽዮን ፍንድቅ ነው ያለው። ፍንድቅ በጣም ደስታውንም ትመለከታላችሁ። የደብረጽዮን ወደ ጦርነት ለመግባት ሙሉ ዝግጅት ውስጥ ሲሪየስሊ እና አዲስ ዓለም ባሌማ ነው ያሉት። በነገራችን ላይ ደብረጽዮንም አለበት፣ ግን ይሄ ያረጀው ኃይል ትግራይ ትገንጠልም የሆነ ነገር ትሁንም የሚለው ኃይል ቀላል ኃይል አይደለም። አብሮ የተቀመጠው ለዛ ነው። ይሄ አንዱ የተነሳ መረጃ ነው። ዘገባዎች ተሰርተዋል፣ አይቻለው። ብዙ በትግራይ ሚዲያ በድምፀ ወያኔ የተሰራውን አይቻለው። ትንሽ ነው ማለት ነው። የትግራይ ፕሬዚዳንት ዶክተር ደብረጽዮን ገብረሚካኤል በአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ኦሉሴጉን ኦባሳንጆ የተመራ የልዑክ ቡድን በጽህፈት ቤታቸው ተቀብለው አነጋግረዋል። ልዑኩ በትግራይና በኢትዮጵያ መንግስታት መካከል ያለውን አሁናዊ ሁኔታ መሰረት በማድረግ ከዶክተር ደብረጽዮን ገብረሚካኤልና አምባሳደር ዶክተር አዲስ ዓለም ባሌማ ጋር ተወያይቷል። ስለ ውይይቱ እንድምታ የተናገሩት ኦሉሴጉን ኦባሳንጆ ውይይቱ በትግራይና በኢትዮጵያ መካከል ያለውን ውጥረት ተረጋግቶ ወደ ፖለቲካዊ ውይይት ለማምራት ዓላማ ያነገበ መሆኑን በመግለጽ ከዶክተር ደብረጽዮን ጋር በነበራቸው ቆይታም ደስተኛ መሆናቸውን ተናግረዋል። ሪኮኔክሽን ሪቪዚት and the purpose is to not to allow things to deteriorate. ዓላማው ነገሮች አሁን ካሉበት ደረጃ የበለጠ እንዳይባባሱ እንዳይወሳሰቡ ማድረግ ነው። በዚች ሀገር የሰላም የደህንነትና መረጋጋት ሁኔታ እንዲሰፍንና የኢኮኖሚ እድገቱ እንዲቀጥል እንዲሁም ግጭት ወደ መቀነስ እንዴት መግባት እንችላለን የሚል ነው። እዚህ ከፕሬዝዳንቱ ጋር ባደረግነው ውይይት ረክቻለሁ። I'm satisfied with my meeting with the በትግራይ ስላለው ሁኔታ ለልዑካኑ ማብራሪያ እንደተሰጣቸውና ውጤቱም በሂደት የሚታይ መሆኑን አምባሳደር ዶክተር አዲስ ዓለም ባሌማት ገልጸዋል። ዘሎ አብጫፍ በጽሕ ዘሎ ዋዒ ናይ ኩነት የጦርነት አፋፍ ላይ የደረሰው መካረር ለመቀነስ ይሰራሉ ብለዋል። በእኛ በኩል እዚህ ያለውን ሁኔታ በዝርዝር አስረድተናል።
ከዚህ በመነሳት ሂደቱን የምናየው ይሆናል። በትግራይ በኩል የሰላምና የፖለቲካዊ ውይይት በር ምን ጊዜም ክፍት ነው ሲሉም ዶክተር አዲስ ዓለም ተናግረዋል። ንሕና ዳ ኩሉ ሰዓት ንዳያሎግን ፖለቲካል ዳያሎግ ክፉ ምን ጊዜም ለፖለቲካ ውይይት በራችን ክፍት ነው። በመግለጫዎቻችንም በተደጋጋሚ አስታውቀናል። ስለዚህ መጀመሪያ የተቋረጠው ግንኙነት በማስጀመር ወደ ፖለቲካ ውይይት ለማምራት እሰራለሁ ብለዋል። በእኛ በኩልም ለሰላም ዝግጁ ሆነን እንጠብቃለን። ውይይቶችና ስምምነቶች ተግባር ላይ ሊውሉ እንደሚገባም ኦሉሴጉን ኦባሳንጆ ተናግረዋል። Well, we had something on the ground which we had to make to work. ከዚህ በኋላ መሬት ላይ ያለውን ስራ ማስቀጠል አለብን። ያደረግናቸው ስምምነቶችና ጥረቶች በተግባር እንዲሰሩ ማድረግ ያስፈልጋል። የአፍሪካ ህብረትም ሆነ በህብረቱ የአፍሪካ ቀንድ ልዩ መልእክተኛ የሆኑት ኦሉሴጉን ኦባሳንጆ በፕሪቶሪያው ስምምነት አፈጻጸም ሂደት ላይ የነበራቸው ቸልተኝነት በማረም የትግራይ ህዝብ መሰረታዊ የህልውና ጥያቄዎች መፍትሄ አግኝተው በሀገሪቱ ዘላቂ ሰላም እንዲረጋገጥ የሚያስችል ስራ ይሰሩ ይሆን? ጊዜ የሚፈታው የበርካቶች ጥያቄ ነው። ኦባሳንጆ ስራ አልሰራም ነው እንግዲህ ድምፀ ወያኔ እያለ ያለው። ያው የደብረ ጽዮንን ደስታ አይታችሁታል። ሰላም ቢሆን እኔ ደስ ነው የሚለኝ፣ ሰላም ቢሰፍን እና የምንሰራውም ጦርነት እንዳይኖር ነው የምንሰራው። አዲስ ኮምፓስ ጦርነት እንዳይኖር ነው የሚሰራው። በምንም ተአምር ረጉራው ስለማያዋጣ ጦርነት እንዳይኖር ነው። ለነ ደብረ ጽዮንም የሚያዋጣቸው ጦርነት አለመኖር ነው። ይሄ ግልጽ ነው። አንዳንድ ሰዎች እዚህ ስታነሱ ሰምቻለሁ። የትግራይ ፕሬዚዳንት ምናምን እየተባለ ይበሉ፣ ችግር እኮ የለውም። እንደውም እንደዚህ ባሉ ቁጥር ፍላጎታቸው ምንድን ነው የሚለውን ማወቅ ይቻላል። ዜና አይታችሁ ከሆነ አሁን ትንሽ ለወጥ ልክ ንግግር ሲጀመር የኢትዮጵያ መንግስት ብለው ዜና መስራት ጀመሩ። ደግሞ የኢትዮጵያ መንግስት ምናምን ብለው ዜና መጀመሪያ እኮ የብልጽግና መንግስት እያሉ ነበር ሰሞኑ ሲሰሩ ይከረሙ። ኢቭን ቶናቸው ይለዋወጣል። የፌዴራል መንግስት የሆነ ግሪን ምንድነው ግሪን ነው የሚባል ወይ ቢጫ መብራት ልክ ማሳየት ሲጀመር የዜና ዘገባቸው ይቀየራል፣ ምናቸው ይቀየራል። ያ አይነት ባህሪ ከምንድን ነው የሚመነጨው ብትሉኝ በፍጹም ስጋት ውስጥ ያሉ አካላቶች አሉ። እኔ ካዘነሱ አንዱ ደብረጽዮን ነው ብዬ አምናለሁ። ደብረጽዮን የወንበር በሽተኛ ነው። ዳዊት ከበደ እንዳለው ህመሙ ወንበር ነው። ያቺን ወንበር ያቺን ፕሬዝዳንትነት የሚያስጠብቅበት ነገር ነው የሚያስበው። አይ ዶንት ቲንክ የትግራይ ፕሬዝዳንት ምናምን ሲባል ሁሉ ፍላጎት ያለው አይመስለኝም። ብዙ ጽፈውበታል የደብረጽዮን ላይ እንደምታውቁት ነው። የጀነራል ዮሐንስ መጽሐፍ ሄዳችሁ አንብቡት። ከማናምናቸው ሰዎች ቁጥር 1 ደብረጽዮን ነው የሚለው አቶ ስብሐት። ዘመቻ ከፍተውበት እንደነበረ የምታስታውሱት ነው። እነዚህ ሃርድ ኮሮቹ አይታመንም ደብረጽዮን ብለው ውጭ ሀገር ያሉት ሚዲያዎች ጨምሮ ህወሓት ፕሮ ህወሓት የሆኑ ደብረጽዮን ላይ እንዴት ከፍተውበት እንደነበረ አይታችኋል። ለምንድን ነው አያምኑትም ደብረጽዮንን? ይሄ ሰው የሚፈልገው ነገር ከፌዴራል መንግስት ካገኘ ቅልብጥ ይላል ብለው ነው የሚያስቡት። ይሁንታ ቢያገኝ እና አዲስ አበባ ቢባል አዲስ አበባ መጥቶ በቃ ፕሬዝዳንትነት ተሰጥቷል ምናምን ቢባል ቶታሊ ደብረጽዮን እንደ ጌታቸው ረዳ ይሆናል። ይሄን በደንብ ነው የሚያውቁት። ኦኬ፣ በደንብ ነው የሚያውቁት። አሁን እዚህ ጋር ያለው ቁም ነገር ምንድነው? የአፍሪካ ህብረት ወደ ትግራይ መሄዱ ትክክል ነው፣ ምንም ጥያቄ የለውም። ሁለተኛ ሄዶ ማናገሩም አሁን አንዳንድ ሰዎች ለምን ይሄዳሉ አፍሪካ ህብረት ምናምን ሲሉ አይቻለው። ኖ እንደሱ አይነት ነገር አይሰራም። መሄድ አለባቸው። አሜሪካም ከሆነ ትሂድ። ሲሄዱ ግን
በፌዴራል መንግስት ደረጃ ግልጽ መሰመር ያለባቸው ቀይ መስመሮች መሰመር አለባቸው። ናኔ ባለኝ መረጃም ኢቭን አዲስ ኮምፓስ ከ4 ቀን በፊት ነግሬያችኋለሁ። ፌዴራል መንግስቱ የቀለበሱትን ጊዜያዊ አስተዳደር ወደ ነበረበት ይመልሱ፣ ወደ ቦታ ይመልሱ ነው ያለው። ነገ ከነገ ወዲያ ልንሰማው እንችላለን። ከይፋዊ ሆነ ከኢትዮጵያ መንግስት ጋር የሚደረገው ንግግር በዜና መልኩ ከወጣ ምን ሰማው እሱ ነው። ይሄ ትልቅ ቁም ነገር ነው ማለት ነው። ሁለተኛ አምባሳደር አዲስ ዓለም ባሌማ ያነሳው ነገር አለ። ምን ጊዜም ለፖለቲካ ውይይት በራችን ክፍት ነው፣ እኛ ማለት ለሰላም ዝግጁ ነን፣ ፌዴራሉ ነው ፕሪቶሪያውን የጣሰው ጥሶብን ጥቃት ፈጸመብን፣ ከበባ ፈጸመብን፣ በወረራ ስር ያለው ህዝባችን እየተሰቃየ ነው፣ የተፈናቀሉት በሽታና ረሃብ ላይ ናቸው፣ በትግራይ በኩል ህዝብን የሚያድን ፈጣንና ተግባራዊ እንቅስቃሴ እንጠብቃለን ምናምን ብለዋል። አሁን ጥያቄው ለፖለቲካ ውይይት ዝግጁ የሆነ አካል፣ ለሰላም ዝግጁ የሆነ አካል እንዴት ብሎ ነው ከኤርትራ መንግስት ጋር ጥምረት የፈጠረው? እንዴት ብሎ ነው ከሱዳን ጋር ጥምረት የፈጠረው? በአደባባይ ነው የታየው። ስለዚህ ለነሱ ሰላም ማለት ምንድን ነው? ይሄ ነው ትልቁ ጥያቄ። ምን ጊዜም ለፖለቲካ ውይይት አሁን ቲፒኤልኤፍ እነ ደብረጽዮን አንድ ባህሪ ዴቨሎፕ አድርገዋል። ያቺ ባህሪ ምንድናት? የሆነች ነገር ይፈጽማሉ፣ ከፈጸሙ በኋላ እንደራደር፣ እንወያይ፣ እኛ ማለት ለሰላም ዝግጁ ነን ምናምን ይላሉ። የተለመደ ማለት ነው። በዚህ ደረጃ በግልጽ የተነገራቸው እንደሆነ ነው ማምነው። የማቀውም ምናልባት የውስጥ ንግግራቸውን ባንሰማም ጊዜ ያስተዳደሩ መልሱ ነው ሊሆን የሚችለው። ይሄ አንደኛው ነው። ከዛ በማስከተል የሬድዋንና ጌታቸው ረዳ በአልጀዚራ ነው ሁለተኛው። ጌታቸው ረዳና ሬድዋን የጋራ ጽሁፍ ወይም ሀተታ አቅርበዋል። ዋነኛ መነጋገሪያ ሆኗል። ይሄ ዋነኛ መነጋገሪያ የሆነ አጀንዳ ከነሱ ውስጥ ጎልቶ የወጣው ህወሓት ወይም የሃርድ ላይነሩ በቅርብ ጦርነት ይጀምራል የሚለው። ይሄ በጣም ጎላ ብሎ ሊነሳ የሚችል ነገር ብዬ ነው የማስበው። በቅርብ ቀን ቃል በቃል ነው የተገለጸው፣ በኋላ ላይ አነብላችኋለሁ። በቅርብ የማጥቃት ጦርነት ለመጀመር ወስነዋል ነው የሚለው። has decided to launch an offensive against the federal government in the coming days ነው ያሉት። ስለዚህ በሚቀጥሉት ቀናት ውስጥ የማጥቃት ስራ፣ የጦርነት ስራ ለመስራት ተዘጋጅቷል የሚለው ነው። ይሄ ነው ባት አይ ቲንክ ኮር ፖይንቱ ይሄ ነው የሚመስለኝ። ዘርዘር ያለውን ጽሁፍ ግን ምናልባት ላላነበባችሁ ሰዎች ወይም ለአዲስ ኮምፓስ ቤተሰቦች የተወሰነ ጊዜ ወስጄ ላንሳላችሁ። ይሄ የጋራ ጽሁፍ ወይም የጋራ ሀተታ ደስ ብሎኛል። ጌታቸውና ሬድዋን አንድ ላይ ሆነው የሚስማሙበትን ሐሳብ ጽፈው ስንመለከት ትልቅ ነገር ነው። እስቲ አስቡት፣ የዛሬ 5 ዓመት አካባቢ በዛኛው ወገን ያ ጦርነት ላይ፣ በዚህኛው ወገን ይሄ ጦርነት ላይ ነበረ። እሳትና ጠላት የሚባባሉ የነበሩ ናቸው። ኢትዮጵያ እኮ አንዳንዴ ትንሽ ገራሚ ናት እኮ ኢትዮጵያ። እውነት አንዱ አንዱን በስም ማጠልሸትም በጦርነትም ቢያገኘው ሊገለው ምናምን የሚል
ሰዎች የነበሩ ናቸው። ከዛ ደግሞ ደቡብ አፍሪካ ሲሄዱ አንደኛው ባንደኛው ወገን አንደኛው ባንደኛው ወገን ሆኖ ሲጠዛጠዙ የነበሩ ናቸው። በኋላ እንሰማለን ይደባደባሉ ብለው ፈርተዋቸው ሁሉ እንዴት አራርቀው እንዳስቀምጧቸው እንደነበር። ስለዚህ ተቃራኒ ወገን ሆነው ሲደራደሩ የነበሩ ናቸው። ሁለቱን ሲምቦሊክ ብናረጋቸው ጌታቸውም ሬድዋንም መጨረሻ ላይ ፊርማውንም የፈረሙት ሁለቱ ናቸው። የተቃራኒ ጎራው ነው ማለት ነው። ዛሬ ዘመን ተቀየረና ለሁለት ቁጭ ብለው የሚስማሙበት የጋራ መጣጥፍ አዘጋጁ። ኢትዮጵያ እንዲህ ናት ባይዘው። እኔ ኢትዮጵያዊነት ማለት ለኔ ይሄ ነው። ሌላ ትርጉምም የለኝም። በቃ ኢትዮጵያዊነት ይሄ ነው። ሌላ ቦታ ይሄ የለም እያልኩ አይደለም። ማት ይኖራል። በዚህ መንፈስና በዚህ ስፕሪት ውስጥ ነው እኔ ያነበብኩት ጽሁፉን። በደንብ እንድትረዱ ማለት ነው። በርዕስ ደረጃ ያስቀመጡት ምንድነው? ኢትዮጵያ ዳግም ወደ ጦርነት መግባት የለባትም የሚል። ኢትዮጵያ must not be dragged back into the war ነው የሚለው። መሰረታዊ ቁም ነገሮቹ የፕሪቶሪያ ስምምነት እፎይታ አምጥቷል። ይህንን ስምምነት ለመቅደድ የሚያስቡ አካላት ዓለም አቀፍ ጫና ያስፈልጋቸዋል። ለኢትዮጵያ ሰላም የህልውና ጉዳይ ነው። ህወሓት ለአዲስ ጦርነት ራሱን አዘጋጅቷል። በቅርብ ቀን ጦርነት ይጀምራል። ህወሓት በኤርትራ መንግስት ድጋፍ ከፍተኛ ተዋጊ ኃይል እያሰለጠነ ነው። በህወሓትና የኤርትራ መንግስት ላይ ተጽዕኖ ማሳደር የሚችሉ አካላት ይሄን ነገር እንዲያስቆሙ ጥሪ እናስተላልፋለን። አለበለዚያ ጦርነቱ ቀጠናዊ ይዘት ይኖረዋል፣ አፍሪካ ቀንድም ያተራምሳል የሚል መሰረታዊ ነጥቦቹ እነዚህ ናቸው የተጠቀሱት። ታሪካዊ ዳራዎቹን አስቀምጠዋል። ለምሳሌ ታሪካዊ ዳራ ላይ ፕሪቶሪያ በሄድን ሰዓት ታዛቢዎቹ በጣም ፈርተው እዚያ ጠረጴዛ ላይ ይደባደባሉ ብለው ፈርተው ነበር ይላል። ይቧቀሳሉ፣ እርስ በራስ ወንበር ይወራወራሉ። በቃ ያለው ይሄ የጥላቻው ሌቨር አንገሩ በቃ ኤክስፔክት ያደረጉት አሜሪካኖቹም እነ ኦሊሳንጎም እነ ኬንያው ኡሁሩ ኬንያታም ሌሎቹም አውሮፓ ህብረትም በቃ ይደባደባሉ። ስለዚህ ርቀት እናስቀምጣቸው ነው የነበረው። እዚያው ጠረጴዛ ላይ ይደባደባሉ ብለው አስበው ነበር ይላል እና የጠበቁትን ነገር ባለማግኘታቸው ተገረሙ ነው የሚለው። አልተደባደቡም። እነ ጻድቃን እነ ጌታቸው በአንድ ወገን ተቀመጡ፣ እነ ሬድዋን እነ ሌሎቹ ደግሞ በሌላ ወገን ተቀመጡ። በስነ ስርዓት ተከራከሩ ከሚጠብቁት በላይ። እንደውም የቋንቋ ለውጥ ሁሉ አረጉ። የድርድሩ ቋንቋ እንግሊዘኛ ይሆናል ተብሎ ሲታሰብ አይ ቲንክ እነሱ በአማርኛም ተነጋገሩ። ይህን ነግረውናል ከዚህ በፊት። እሱን እንደ መንደርደሪያም ከተውበታል። እና ለምንድን ነው ይሄን ብለን መጠየቅ አለብን። ለኔ ይሄ ዲፕ ነው። ኢትዮጵያዊነት ምለው ይሄንን ነው። ሌላ ነገር አይደለም። ኢትዮጵያዊነት ይሄ በጣም 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 ጥልቅ ነው፣ መመርመር ያለበት ማለት ነው። ስንጋደል ጠላት ስንባባል ሂድ ከዚህ ስንባባል ስንደፋፋ ስንሰዳደብ ኖረን
ሰው የሰው ህይወት ምኑም አልፏል። ከዛ በኋላ አይ ድርድር ያስፈልጋል ሲባል ደግሞ በዲሲፕሊን ስትደራደር ምን ማለት ነው? ራሴን ነው ስጠይቅ የነበረው ቀደም ይሄን ድጋሚም እያነበብኩ ምንድነው ምንጩ ይሄ ለምን እንዴት ሆነ? የራሳችሁን የቤት ስራ ስሩ። አስተያየት ካላችሁም ጻፉ። እኔ ምንድነው የሚታየኝ አይ ቲንክ ሁለቱም አካል ጦርነቱ መምጣት አልነበረበትም የሚል ስሜት ያላቸው ይመስለኛል። በጌታቸው በሬድዋንም ማይንድ ሴት ውስጥ ይሄ ጦርነት መከሰት አልነበረበትም የሚል አይቀሬ ነው ሌላ ክርክር ነው። ጦርነቱ ይቀር ነበር አይቀር ነበር የሚለው እሱን ልተውት ብዬ ነው። ጌታቸው ረዳ አይቀርም ነበር የሚል መከራከሪያ ስላለ እሱን ልተውና ጦርነቱ ግን መካሄድ አልነበረበትም የሚል ስሜት ያለ ይመስለኛል። የመጸጸት የመቆጨት ማለት ነው። እነዛ ሁሉ ወጣቶች ለምን አለቁ? ለምን ይሄን ያለ ሪሶርስ 27 ቢሊዮን ዶላር አካባቢ ለምን ወጣ? ሪግሬት የሚያደርግ ምንድነው? አዘይንድ ያገኘነው ነገር ምንድነው? አሸናፊው ምን አገኘ? ተሸናፊው ምን አጣ? በጋራ ወረር ለሞ የተሸነፍ ነው። እንደ ኢትዮጵያ ስናስበው እኮ የጋራ ሽንፈት እኮ ነው እንደ ኢትዮጵያ። ስለዚህ ያ ስሜት ሁለቱም ቡድን ጋር ያለ ስሜት ይመስለኛል። አንዱ ሁለተኛ ከውድመቱ በተጨማሪ አስፈላጊ ነበር አልነበረም ከሚለው በተጨማሪም እንግዲህ እነዚህ ሰዎች ጓደኛሞች ናቸው። አንዳንዴ እንዴት በጣም እንዴት እንደሚዘገንን እኮ ስታስቡት ሬድዋን ጌታቸው የነገረንን ልጥቀስና ሬድዋን የመጨረሻዎቹ ቀናት ቲፒኤልኤፍን ለመለመን ይሁን ወይም ለማግባባት መጨረሻ ሄደው ሬድዋን ነው እንደሰማነው። ሬድዋን ሲሄድ ቲፒኤልኤፎቹ አንቀበልም ነው ያሉት፣ ዘርበል ነው ያሉት። ይሄ ለታሪክ በጣም መቀመጥ ያለበት እንትን ነው፣ ምስክርነት ነው። በነገራችን ላይ አንቀበልህም ብለውት 10 ቀን የተቀመጠው ጌታቸው ጋር ነው። 10 ቀን ቀላል አይደለም። እኔ ምናልባት በሬድዋን ውስጥም በፍጹም የጦርነት አላወራሁትም። በዚህ ጉዳይ ማውራት እችላለሁ ግን አላወራሁትም። በፍጹም ያ ነገር አንድ ሰው 10 ቀን ቁጭ ብሎ አይነጋገርም። ፊታቸውን ያዞሩበት እንደሰማን። በዚህ መሃል በጌታቸውና በሬድዋን መካከል ያለው ሪሌሽንሺፕም የሆነ ከፖለቲካው ባሻገር ተሸግራችሁ የምታዩት ነገር አለ። እና ትላንት እንደዛ የሆኑ አብረው አንድ ቤት የቆዩ አብረው የበሉ አብረው የጠጡ ምን ያሉ አይ ቲንክ በመንፈስ በአስተሳሰብ የሚግባቡ በመጽሐፍ ማንበብ የሚግባቡ በአዲስ አስተሳሰቦች ምናምን እንትን የሚሉ አንባቢዎች እስከማውቃቸው ድረስ እንትኑን ቴክኖሎጂውን የሚያነቡ ዘ ወርልድ ኢዝ ፍላት እያሉ መጽሐፉን ይዘው የሚያስተምሩ እውነት ስለሆነ ነው የምናገረው። ዓለም ጠፍጣፋነቷ እየመጣ እያዩት እኛ በሂውማን ዌቭ ዘግናኝ የሆነ ያውም ጦርነቱ ስንኖር አይ ቲንክ የሚሰማቸው ስሜት የሆነ ነገር አለ ብዬ አስባለሁ። ስለዚህ ፐርሰናል የሆነም ነገር አለው ብዬ አምናለሁ። ያም ሆነ ግን ለታሪክ ይቀመጥ። እንደ ኢትዮጵያ ግን ልንኮራበት የሚገባው ተጋለንም ጠላት ተባብለንም ወደ ድርድር ጠረጴዛ ስንመጣ አክብረን ተከባብረን መናገር መቻላችን ትልቅ ነገር አድርጌ ነው ማስበው። እሱን እንደ ባክግራውንድ አንስተውታል። ከዛ ይቀጥላሉ። ሁለተኛ ያነሱት
የፕሪቶሪያ ስምምነት በርካታ ኢትዮጵያውያን ያስደሰተና እፎይታ የሰጠ ቢሆንም ያላስደሰታቸው ግን ነበሩ ብለው ጽሁፋቸው ላይ በጋራ አስፍረዋል። 3 ኃይሎች በዋናነት አላስደሰታቸውም ይላል። ፕሪቶሪያ ስምምነት በርካታ ኢትዮጵያውያን እፎይታ ሰጥቷል፣ አስደስቷል፣ እንደ እረፍት ነው ያየው ህዝቡ። ግን 3 አካላት በስምምነቱ ተበሳጩ ነው ጽሁፍ። እነዚህ 3 አካላት እነማን ናቸው? አንደኛው የኤርትራ መንግስት ነው፣ ኢሳያስ አፈወርቂ ማለት ነው። በጽሁፋቸው ያለው ነው የምናገረው። ሁለተኛው ጽንፈኛው ህወሓት ነው። እሱም አልተደሰተም ነው፣ ሃርድ ላይነር ሲሏቸዋል እነሱ። ሶስተኛው የፋኖ ሚሊሻ ነው፣ ጽንፈኛው የፋኖ ሚሊሻ ነው ያሉት እነሱ። እነዚህ አካላት በፕሪቶሪያ ስምምነት ደስታ አልተሰማቸውም ነው ብለው ጀስቲፋይ ያደርጋሉ ለምን ደስታ እንዳልተሰማቸው በጽሁፋቸው ላይ። ለምሳሌ ቲፒኤልኤፍ ሃርድ ላይነሩ አክራሪው ኃይል የሚፈልግ የነበረው የአጭር ጊዜ ተኩስ አቁም ነበር የሚፈልገው ይላል። ዘላቂ የሆነ የተኩስ ማቆም ፍላጎት አልነበራቸውም ነው። ስለዚህ እረፍት ነው የፈለገው፣ ጊዜ መግዣ ነው የፈለገው። ከዛ ጦርነቱን ከረፍት በኋላ ሊቀጥል ማለት ነው። ስለዚህ ዘላቂ የሆነ ቋሚ የተኩስ አቁም ሲሆን ከፋቸው ነው የሚሉት እነሱ። አንዱ የሚያስቀምጡት ምክንያቱንም በደንብ ልግለጽላችሁ ብዬ ነው። ሁለተኛው አክራሪው ኃይል ነው የሚሉት። አክራሪው የፋኖ ኃይል እንደው ፌደራል መንግስቱ ከህወሓት ጋር ሊስማማብን ነው፣ ተመልሰው ያው ወደ ወዳጅነት ሊሄዱ ይችላሉ የሚል ቅሬታ ነበረው። በቃ ተስማምተው ከቲፒኤልኤፍ ጋር ጉድ ልንሆን ነው የሚል አክራሪው ፋኖ የሚባለው መዋቅር እንደሱ ነው የሚያስበው። ሌላም ተጨማሪ ነገሮችም አሉ ነው የሚለው። እንግዲህ ያልገለጿቸው ነገሮች አሉ ይላሉ። አይ ቲንክ እዚህ ነገር ላይ አንዳንዶች የአስተያየት ሲሰጡ አይቻለሁ። የትክክል አይደለም ምናምን እያሉ ራሳችሁን ከሆነ እና ወዳጆቼም ስለሆኑ አንዳንዶቹ የጻፉልኝም ስላለ ማለት ነው። ስም ሌላ ጊዜ ውይይት ላይ ያመጣቸዋለሁ። ራስን ሪፈር ማድረግ ከሆነ ልክ ሊሆን ይችላል። ራስን አሁን እዚህ ጋር በተያያዘ እኔም ግን የማውቀው ለምሳሌ እኔ ያለፉበትን ባይ ፋኖ ወይም የፋኖ ጽንፈኛ ደጋፊ ነኝ የተባለው አካል አንዱ እኮ ጸብ የገጠም ነው ፕሪቶሪያ እናክብር አናክብር በሚለው ላይ እኮ ነው የነበረው ጸብ። ይሄ እኮ ነው የነበረው ጸብ እኮ። ከዛ ቀጥሎ ልዩ ኃይል ፍረስ ተባለ ምናምን እኮ ቀጥሎ የመጣ ነገር ነው እንጂ በፕሪቶሪያ ስምምነት የአማራው ጽንፈኛ ደስተኛ አልነበረም። ይሄ እውነት ነው። እኔ ጋር መንፈራቀቅ የተፈጠረው በዛ ነው። ደስተኛ አልነበሩ። መጀመሪያ አማራው አልተሳተፈም። ከዛ ቀጥሎ ታስታውሱ ከሆነ ለአማራው ሰው መደብን፣ 7 ሰው መደብን፣ 8 ሰው መደብን። ዶክተር ደሳለኝ ጫኔ፣ ጀነራል ተፈራ ማሞ፣ ማን ነው የሚባለው እዚህ ውጭ ሀገር ያለው ትሪፕል ኤ ምናምን የሚል ጀመሩ። መጀመሪያ ጦርነቱ የተካሄደው በፌዴራል መንግስትና በህወሓት መካከል ነው፣ አማራው እንዴት ይገባል? የመወከል ጉዳይ ከሆነ ደግሞ በብልጽግና ውስጥ ያሉ አማሮች አሉ ሲባሉ አኮረፉ። እኔም ፐርሰናሊ መጀመሪያ አካባቢ እንደ አማራ ወኪል ቢገባ የሚል ስሜት ነበረኝ፣ አንጸባርቅ ያለው። ያ ስሜት ግን በምንም ታምር የፕሪቶሪያ ስምምነት ይሰበር አይደለም እያልኩ ያለው አላልኩም። የፕሪቶሪያ ስምምነት እንደተጠበቀ ሆኖ ሽንቁሩን እናስፋው፣ እንደውም የጻፍኩት ጽሁፍ ሽንቁሩን እናስፋው የሚል ነው። ወደ ኦነግ ሸኔ የሚሄድ ወደ ሌሎቹ የሚሄድ። ስለዚህ የአማራው ጽንፈኛ ኃይል ዘረኛው ሃርድኮሩ እኔ እስከማውቀው ድረስ በፕሪቶሪያ ስምምነት ደስተኛ አልነበረም። ሌስ ፎርጌት ፕላን ኤ ፕላን ቢ የሚባለው ለጊዜው ልተወውና ግን ራሱ ጀነራል ተፈራ ማሞ ወጥቶ
ፕላን ኤ ፕላን ቢ ነበረን እኮ አለ አይደል? አንዳንድ ቅር ያላችሁ ሰዎች ላንሳላችሁ ብዬ ነው በውስጥ በኩል ስለላካችሁልኝ ነው። ይሄው ፋኖን ብለው ደስተኛ አይደለም አሉ። ማን ነው የትኛው ነው መረጃ ማስረጃ እንዳላችሁት? ኢቭን ጀነራል ተፈራ ማሞ ወጥቶ ፕላን ኤ እና ፕላን ቢ ነበረን እኮ ሲል ነበር። ስለዚህ ከልዩ ኃይል መፍረስ ከምናምን በፊት በፕሪቶሪያ ስምምነት ላይ ስምምነት አልነበረም፣ ደስተኝነት አልነበረም። የምን ሰላም የሚባል ቃል እኮ ሰላም የሚለው ቃል ራሱ እኮ ሌላ ትርጉም እኮ ነበረው። እኔ እኮ ፕሮግራም ስለ ሰላም ፕሮግራም አዘጋጅቼ እኮ ፐርሰናሊ ፕሮግራሙ እኮ ከአንድ በላይ እንዳይተላለፍ እኮ በኤዲቶሪያል በነበሩ ሰዎች እኮ ተደርጓል። ያ በአማራ ዘረኛው ውስጥ ጽንፈኛው ውስጥ ፕሪቶሪያ የሚባል ስምምነት ጥላቻ ነበረ። ይሄ እውነት ነው፣ ለታሪክም መቀመጥ ያለበት ነው። ይጎዳል አይጎዳም ፕሪቶሪያ ሌላ ጉዳይ ሆኖ የሚጎዳ ነገር ካለ ነቅሳ አውጥተህ ይጎዳኛል፣ እሱ ትክክል ነው። የሚጎዳኝ ነገር አለ፣ በዚህ ስምምነት ውስጥ የምጎዳበት ነገር አለ፣ ማህበረሰባዊ ቅሬታም ተቃውሞ ቢነሳ ትክክል ነው። ኢንጀነራል ግን የአማራ ዘረኛው ኃይል ጽንፈኛው በፕሪቶሪያ ስምምነት ደስተኛ አልነበረም። እነዚህ ሰዎች ጌታቸው ስለጻፈው ሬድዋን ስለጻፈው ወይም ጌታቸውና ሬድዋን ስለጻፉት ሳይሆን የሚታይ እውነት ስለሆነ ነው። የሚታይ እውነት ነው። ይሄ በግልጽ የታየ እውነት ነው። እኔ ምንም እኮ ነበርኩኝ እኮ አልኳችሁ። የአማራው ኃይል ይሳተፍ ሲባል ቢሳተፍ ጥሩ ነው ብዬ እነዚህ ኮሚቴዎችም ጥሩ ነው ጥሩ አረጉ። በኋላ ግን አይ ጀስቲፋይ ሲደረግ የተካሄደው ጦርነት በሁለት ኃይሎች ነው። በኋላ ለካ there is called plan A plan B ምናምን የሚባል ነገርም አለ። ሻቢያ ዲዛይን ያደረገው ባይዘው ያ ፕላን የሻቢያ ፕላን ነው። እዚህ ያለውን ቲፒኤልኤፍ ካጠቃም በኋላ ፌደራሉ ይሳሳል፣ ሰራዊቱ ይሟሽሻል፣ እንደፈለኩ ጨፍራለሁ የሚል ነው የነበረው። የአማራውን ኃይል ያሰለጠነው ሻቢያ አይደለም እንዴ? አይደለም? ይሄ ነው እውነቱ እኮ። ማን ያሰለጠነው እንዴ? ስንት ሺህ ነው የተሰለጠነው? ስለዚህ የፕላን ጉዳይ ነበረ። ፕላን ኤ ፕላን ቢ ነበረ። ሶስተኛው የኢሳያስ አፈወርቂ መንግስት ነው እና ኢሳያስ አፈወርቂ በፕሪቶሪያው ስምምነት ደስተኛ እንዳልነበረ በጽሁፋቸው ያካተቱት ማለት ነው። ስምምነቱ ኢሳያስ ምንድነው የሚለው? ኢሳያስ ይሄ ስምምነት የሲአይኤ ያቀነባበረው ሴራ ስለሆነ ቀጠናውን ጥቅም አያስጠብቅም ብሎ ያስብ። ሲአይኤ ያቀነባበረው ነው ብሎ ነው የተናገረው ነው የሚሉት እነሱ። አይ ቲንክ ሰምተነዋል መሰለኝ። የሲአይኤ አሻጥር ነው፣ የሲአይኤ ሴራ ነው ብሎ ነው የተናገረው ኢሳያስ። ስለዚህ አልተቀበለውም፣ ፕሪቶሪያ ስምምነትን አልተቀበለም። ሴራ ነው፣ የሲአይኤ ሴራ ነው ነው ያለው በቀጥታ። እውነት ነው፣ ይሄ በድምፅ የወጣ ነው። ይሄ ተኮሊፍና ነው ያለው፣ ተኮላሸን ነው ያለው። ስለዚህ ሶስቱ ኃይሎች ደስተኛ አልነበሩም በፕሪቶሪያ ስምምነት የሚል በጽሁፋቸው ላይ ያካተዋል። ኢሳያስን ዘርዘር አድርገው ነው የሚያነሱት። ኢሳያስ የኢትዮጵያ የውስጥ ጦርነት የዕለት ህልሙ ነው የሚለው ጽሁፋቸው ላይ። ኢትዮጵያ ሁልጊዜም እየተዋጋች እንድትኖር ይፈልጋል ኢሳያስ። ሁልጊዜም የነሱ ጽሁፍ ነው። ኢትዮጵያ ኢሳያስ ማየት የሚፈልገው ኢትዮጵያን ደካማ፣ የተከፋፈለችና ለእሱ ፍላጎት የተመቸች እሷ ተጠቅመዋለች ለኢሳያስ። በዚህ ምክንያት ኢሳያስ ጊዜ ሳያጠፋ በንዴት በድባቴ ውስጥ ያለውን የህወሓት ሃርድ ላይነር እና ፋኖ ጽንፈኛ ፋኖን አግኝቶ ጽምዶ ፈጠረ ይላሉ እነሱ። የጽምዶ መፈጠር የንዴት ውጤት ነው የሚሉት እነሱ። ዛሬ ወዲያን ጥሩ የተናገረው አለ፣ ነገ ይዤው እመጣለሁ። ጽምዶ ማለት የተስፋ የቆረጡ ሰዎች ስብስብ ነው ምናምን የሚል
በኢቲቪ ላይ የተናገረው አለ። ከፌደራል መንግስት ጋር አብረን እንሰራለን የሚልም ያነሳዋል። የትግራይ ፒስ ፎርስ የኔ ተማሪ ነበረ ወዲያን ጥሩ እሱ ሌላ ጊዜ ይዤው እመጣለሁ። ግን ምንድነው የሚሉት እነሱ አሁን ጽምዶ እንዴት ተፈጠረ የሚለው ነገር የመፈጠሩ ምክንያት የቁስለኞች ስብስብ ነው የሚለው። ቁስለኞች ናቸው ሶስቱም። አያቸው የቲፒኤልኤፍ ሃርድላይነር ዘላቂ ሰላም አይፈልጉም። ፋኖ ጽንፈኛው ዘላቂ ሰላም አልፈለገም። ፕሪቶሪያን አልወደደም። የጸረ ፕሪቶሪያ ኃይሎች ጽምዶ የሚል ፈጠሩ። ስለዚህ የቁስለኞች ስብስብ ነው ባጭሩ። ጽምዶ የቁስለኞች ስብስብ ነው። በአሁን ሰዓት ይህ የጽምዶ ኃይል በመቀሌ፣ በአስመራ፣ በሱዳን እየተገናኘ ለጦርነት እየተዘጋጀ ነው የሚል የሬድዋን እና የጌታቸው ጽሁፍ የጋራ ጽሁፍ ያሳያል። ከዛ ቅድም ያልኳችሁ ነው። እሱም በደንብ ባነበው ደስ ይለኛል። ቃል በቃል የህወሓት ሃርድ ላይነሮች በቅርብ ጊዜ የማጥቃት ጦርነት ይጀምራሉ። በአስመራ የሚታገዙት የህወሓት ሃርድ ላይነሮች በቅርብ ቀን የማጥቃት ጦርነት ይከፍታሉ። ኦፌንሲቭ የሆነ በፌደራል ገቨርንመንት ላይ ለመክፈት በቅርብ ቀን ይመጣሉ ነው ያለው። ይሄ አንዱ ትልቅ አነጋጋሪ ሆኖ የወጣ ነጥብ ነው። የትግራይ ህዝብ ግን ጦርነቱን እምቢ ብሏቸዋል። የትግራይ ህዝብ ካታጎሪካሊ ሪጀክት አድርጎታል ብሎ ነው ያነሱት። የጦርነት አጀንዳ በትግራይ ህዝብ ዘንድ አጀንዳውን አይደለም። ይሄ እንግዲህ ከዛ ቀጥሎ የዓለም አቀፍ መንግስታት ሌሎች አካላት ርብርብ አድርጉ የፕሪቶሪያ ስምምነት ወደ ነበረበት እንዲመለስም ወይም ሰላም እንዲዘርን የሚመለከታቸው አካላት ይሄን አድርጉ፣ አለዛ ቀጠናውም ቀውስ ውስጥ ይገባል ወዘተ ወዘተ የሚል ማሳረጊያ አለው ማለት ነው። ሳመራይዝድ ባደረገው እኔ 4 ነጥቦችን ሳመራይዝድ አደርጋለሁ ከነዚህ ጠቅልል ብባል ማለት ነው። አንዱ መጠቅለያ ነጥቤ በቅርቡ ጦርነት ለመጀመር ይሄ ሃርድ ላይነር ተዘጋጅቷል፣ በቅርቡ ጦርነት ይጀምራል የሚለው ነው ዋናው። ቅድም እንዳልኩት ከደህንነት ኃላፊ ነው የመጣው። ይሄ ከውጭ የአፍሪካ ቀንድ አማካሪ የመጣ ነው፣ ፕላስ እነሱ ውስጥ የነበረ ሰው። አንደኛው እሱ ነው። ሁለተኛው የዚህ ጦርነት ዋነኛ አቀንቃኝ የጡት አባት የኤርትራ መንግስት ነው የሚለው ነው። ኢትዮጵያ እንድትበጠበጥ ሰላም እንዳይሰፍን እያደረገ ያለው የኤርትራ መንግስት ኢሳያስ አፈወርቂ። ሶስተኛው ማሳረጊያ የትግራይ ህዝብ ለጦርነት ፍላጎት የለውም፣ በተለይ ወጣቱ እምቢ ብሏል የሚለው ነው። አራተኛው ማሳረጊያ ህወሓት አሁን የፈጸመ ያለው አደገኛ ድርጊት አፈሳ ወዘተ የሚባለው ትግራይን ሌላ የነጻነት አስከፊ ገጽታ ውስጥ ከቷታል። ባርነት ማለት ነው በሌላ አነጋገር፣ ኤርትራናይዜሽን ኦፍ ትግራይ ማለት ነው በሌላ አነጋገር። ህወሓት ሻቢያናይዜሽን ውስጥ ገብቷል፣ ትግራይ ኤርትራናይዜሽን ውስጥ ገብታለች። ስለዚህ አስከፊ የነጻነት አስከፊ ገጽታ በነጻነት ስም በምን ስም ያለ የባርነት ምህዋር ማለት ነው። በተለይ እየተካሄደ ያለው አፈሳ በሚያስደነግጥ መልኩ ነው እየተከናወነ ያለው። ትላንትና በዝርዝር አንስተነዋል። ይሄ አንደኛው ነው ማለት ነው። አራቱ ማሳረጊያዎች እነዚህ ናቸው።
የኤርትራ መንግስትም ዝግጅት እያደረገ እንደሆነ ትላንትና ነግሬያቸዋለሁ። በዝርዝር ነው የነገርኳችሁ። የኤርትራ መንግስት ከመቼውም በላይ ኮሚቴ አቋቁሞ ኮሚቴ ብቻ ሳይሆን የአስቸኳይ ኢመርጀንሲ አካል አቋቁሞ ነው እየሰራ ያለው። ይሄንን እንደ ድሮ በድሮ መንገድ መፍታት አንችልም። እየመጣብን ያለው አደጋ ከፍተኛ ነው በሚል ኢሳያስ ወይም የኤርትራ መንግስት ኢመርጀንሲ ማኔጅመንት ሩም አቋቁሟል። ትላንት ያልሰማችሁ ሰዎች መስማት ትችላላችሁ። ይሄ ትዕዛዝ የሰጠው ኢሳያስ ከአስመራ ተነስቶ ለ3 ቀን ብሎ ግብጽ ቆይቶ ነው አሁን ዛሬ ተመለሰ የሚል ዜና ሲሰሩ አይቻለሁ። ተመለሰ የሚል ሁለት ነገሮች ናቸው እዚህ ጋር ያሉት። አንደኛው በኤርትራ መንግስት በኩል በትግራይ በተቻለ መጠን ጦርነት እንዲጀመር፣ ቅድም የተባለው በቅርቡ ጦርነት ይጀምራል የሚለው የኢሳያስ እቅድ ነው። ምንም ይሁን ምን ዝግጅታችሁ ጦርነት ጀምሩ ነው እያላችሁ ያለው። ሁለተኛ ለኤርትራ ደግሞ የኢመርጀንሲ ማኔጅመንት ሩም ከዚህ በፊት ተቋቁሞ አቅም ይሄ በሰማሁት መሰረት ኢቭን ኢትዮ ኤርትራ ጦርነት ላይም አልነበረም። ይሄ አስቸኳይ ኢመርጀንሲ ማኔጅመንት ሩም ማለት የአጠቃላይ ፖለቲካውን ወታደራዊውን ውሳኔ ለፕሬዝዳንቱ ግባት ይሰጣል፣ ኢሳያስ ይወስናል። አንደኛው ገጽታ እሱ ነው። ሁለተኛው ደግሞ ከግብጽ ጋር ነው ሄዶ የተነጋገረው። ኢሳያስ ከግብጽ ጋር ሲነጋገር ኢትዮጵያ ወደ ቀይ ባህር እንዳትወጣ ፍላጎቷን ከግብጽ ድጋፍ ፈልጋለሁ ብሎ ነው ሄደው። ይሄን ደግሞ በአፍሪካ ሪፖርት ያወጣው ማለት ነው። ግብጽ ድጋፍ እንድትሰጠው። ስለዚህ ስምምነታቸው ላይ ምናልባት በአጭር ጊዜ ልንሰማው እንችላለን። ለግብጽ የአሰብ ወደብን የማስተዳደር ስራ እስከ መስጠት ሊሄድ ይችላል፣ አሁን ባለው ሁኔታ ማለት ነው። ስለዚህ አሁን ያወጡት የጋራ መግለጫ ከቀይ ባህር ከሚያዋስናቸው አገሮች ውጪ ሌላው አካል አይመለከተውም የሚል የጋራ መግለጫ ወጥተዋል። ግብጽና ኤርትራ ማለት ነው፣ ወይም ኢሳያስና አልሲሲ ማለት ነው። በጣም እኮ እንደው አሁን ኢሳያስ ጋር የተጣበቁት ሰዎች ምን እንደሚሰማችሁ አላውቅም። እውነት ለመናገር ይሄ ኢትስ ኖት አባውት የኢትዮጵያ መንግስት ወይ ጠቅላይ ሚኒስትሩ ወይ ምናምን ብልጽግና አይደለም። አሁን ኢሳያስ የምትሉት እግሩ ስር የወደቃችሁት ሰውዬ ግብጽ ጋር ሄዶ ኢትዮጵያ የምትባል ሀገር ወደ ቀይ ባህር መውጣት የለባትም ብሎ ተስማምቶ ሲመጣ እንቅልፍ ትተኛላችሁ? እኔ ሃርድ ላይነሩ የቲፒኤልኤፍ ፊተኛ እሱ ድሮም ቢሆን ለኤርትራን ለማስገንጠል ነው የተዋጋውም ምንም ያለው። የስብሃት ቡድንም የአምባሳደር ፍስሐ አስገዶም ቡድንም የነ ሃርድ ላይነሩ ቡድንም እሱ ደብረጽዮንም የማነ ፈትለወርቅ ምናምን እነሱ በቃ ኤርትራ ኢትዮጵያ ከወደብ ለማስወጣት ከባህር በር ለማስወጣት ስለሆነ ቢንዘረዘሩ ደስ ምናልባት ትክክል ናቸው እነሱ። ግን ኢትዮጵያ ስትሉ ወደብ አጣን፣ የባህር በር አጣን፣ አንገታችን ተቆረጠ ምናምን የጥላውን ገሰሰ ዘፈን እያላችሁ ስትዘምሩ ስትደልቁ ስታንቋርሩ የነበራችሁ ሰዎች ኢሳያስ 3 ቀን ሄዶ የ3 ቀን ስምምነት ውጤት እንደ ኢትዮጵያ ያሉ ሀገሮች ወደ ቀይ ባህር መውጣት የለባቸውም፣ የባህር በር ማስናቸው ሀገሮች ቀይ ባህር ከወጡ በጋራ እንመታቸዋለን የሚል ስምምነት ሲስማማ
ምን ተሰማችሁ? ትፈጽሟለች አትፈጽመውም ግብጽ ሌላ ጉዳይ ነው። ፋይናንስ አላት፣ ኢትዮጵያን መረበሽ ትችላለች፣ እየረበሸችም ነው። በህዳሴ ግድቡ ከ15000 ሰው በላይ ህይወት እንዲጠፋ ያደረገች ናት። ቀላል እንዳይመስላችሁ፣ ቀላል ቁጥር አይደለም። ባሰበችው ቢሆን ኖሮ ዛሬ ታላቁ የህዳሴ ግድብ ተግባር ላይ አይውልም ነበር። በሱ ተሸንፋለች። ዛሬ ግን የሽንፈቷ ውጤት ኢትዮጵያ የባህር በር መውጣት የለባትም። እሺ ነገ እናንተ ስልጣን ላይ ብትመጡ ምንድን ነው የምታደርጉት? የኤርትራ መንግስት ሰዎች በግልጽ ነው፣ እኔ ሁሌ ነው ማለት በጣም ስለሚዘገነኝ ሁሌ ያነሳለሁ። የማስታወቂያ ሚኒስትሩ እኮ 1 ሚሊዮን ዓመት በቀጣይ 1 ሚሊዮን ዓመት ኢትዮጵያ የባህር በር አትወጣም እኮ ነው። 1 ሚሊዮን ምድር ትኑር አትኑር ሁሉ አናውቅም። የባህር በር አስፈላጊ ነው አስፈላጊ አይደለም we don't know። 1 ሚሊዮን ዓመት የሚቀጥለው 1 ሚሊዮን ዓመት እኛ እስካለን ድረስ ኤርትራም ሆነ ሌላው ኢትዮጵያን ወደ ባህር በር እናስወጣትም ነው። ምን አይነት ህሊና፣ ምን አይነት ጭንቅላት፣ ምን አይነት ሰውነት ነው ያላችሁ? እኔ ለእናንተ ነው የምጠይቃችሁ። ይሄን ጥያቄ ነው የምጠይቃችሁ። ቲቦር ናጄ ዛሬ ያነሳዋል አይቻለሁ። በግብፅና በኤርትራ መካከል ያለው ሪሌሽንሺፕ ምንም የጋራ የወዳጅነት የመበልጸግ የማደግ አይደለም ነው ያለው ቲቦር። እኔ ሙሉ ለሙሉ ነው የምገዛው። ማሳደግ ቢሆን ኖሮ ግብፅ ታሳድጋት ነበር ኤርትራን። የትኛውን ነው የምታሳድገው? the only relationshipቸው ግብፅ ከአባይ ግድብ ጋር የተያያዘ፣ ኤርትራ ከባህር በሩ ጋር የተያያዘ ነው። እሱ ነው ሪሌሽንሺፓቸው አለ። nothing more nothing less ነው ያለው ቲቦር ናጅ ዛሬ ጻፈው ላይ ይቻላል። ስለዚህ ሁለቱን ያገናኛቸው የጥላቻ ጥግ ነው ያስገናኛቸው። ኢትዮጵያን መጥላት ነው ያገናኛቸው። መንግስትን መጥላት አይደለም፣ የኢትዮጵያን መንግስት መጥላት አይደለም። በሁለቱ መካከል ቅንጅት እንዲኖር ያደረገው። ስለዚህ አንዱ የአፍሪካን ሪፖርት ያነሳው ነጥብ አስመራ ግብፅን ጠየቀች ብሎ ነው ያወጣው። ግብፅን ስትጠይቅ ኢትዮጵያ ወደ ባህር በር እንዳትወጣ ማለት ነው እና በጋራ ሲስማሙ ከባህሩ ውጪ ያለ አካል አይመለከተውም። ኬንያ ዩጋንዳን ያለቻትን ስሙ። የዩጋንዳው ፕሬዝዳንት ልክ አይደለም፣ ያው ብዙ ርቀት ላይ ከባህር በሩ ብዙ ርቀት ያለ አካል ትክክል አይደለም ምናም ብሎ ሙሴቪኒ ሲወጣ የኬንያው ፕሬዝዳንት ወጥቶ እንደ ወንድሞቼ ዩጋንዳዎች ኑ ያለ እናንተ ምን ልሆን ነው? ይሄ የአጭር ጊዜ ትዝታችን አይደለም። ዩጋንዳ ፕሬዝዳንቱ የኢትዮጵያን እንቅስቃሴ የማይተው መሰለኝ። ሲያየውም ያው ኢትዮጵያ ሁሌም ፒዮነር ናት፣ ለእንደዚህ አይነት ነገር ሞዴል ናት። ሙሴቪኒ ተናገረ። ወጥቶ ሲናገር የኬንያው ፕሬዝዳንት ና ወንድሜ ና ባቡሩንም እንዘርጋው ና እንትኑንም እናርገው፣ እንዴ ለእናንተ ለወንድሞቼ ያለንኩኝ ለማን ነው? የኬንያው ፕሬዝዳንት መልስ ነው። ያውም የኪሎ ሜትር ርቀቱን አስቡት። በዩጋንዳ እና በኬንያ ፖርት መሃል የደረቅ እንትኑን መሬቱን አስቡት። እኛን ደግሞ አስቡን ከአሰብ የራቅንበትን ማለት ነው። ኢፍትሃዊ በሆነ መንገድ ምን አይነት የጥላቻ ጥግ ቢኖር ነው? ለዚህ ጥላቻ ጥግ አገርህን አሳልፈ ትሰጣለህ። ከዛ ኤክሲዜ ኮዝ አብይ ነው ኮዝ ምናምን እያልክ ታሳብባለህ። ኦኬ አብይን አስወገድ፣ ከአንተ መንግስት ሆንክ በለስ ቀና አይቅና ለዘላለም ግን ቀና ስልጣን ላይ ስትቀመጥ 1 ሚሊዮን ዓመትም ቢሆን ኢትዮጵያ የባህር በር ለአትወጣም ላለ አካል ምንድነው መልስ? ይሄ ነው ጥያቄው። ስለዚህ አንዱ የኤርትራ መንግስት እያደረገ ያለው ከግብፅ ጋር ሄዶ አላይ የማረግ 3 ቀን ቆይታው በዋናነት ከዛ ጋር የተሳሰረው። በሱ ብቻ ግን አልረካም። ደንግጧል ኢሳያስ። ስለደነገጠ ከዚህ በፊት አቋቁሞት የማያውቀውን
ኢመርጀንሲ ማኔጅመንት ሩም የሚባል ነው ያቋቋመው። ይሄ ኢመርጀንሲ ማኔጅመንት ሩም 11 ጀነራሎች ያሉበት ነው። የተለያየ ተቋም ደግሞ በጣም የገረመኝ ኦፊሶቹ ምኖቹ በብዛት የሚመሩት ሲቪል ይመስላሉ፣ በጀነራሎች ነው የሚመሩት። ኤርትራ ግን ምን አይነት እንትን ያጋጥማት በእውነት እኔ ያነበብኩት ለኤርትራውያን ያዘንኩት። ለካ የሲቪል ተቋማትም ጀነራሎች ምናምኖች ነው የሚመሩት። እንትን ጠብቃለው አብዛኞቹ በሰባና በምናምን ዓመት ውስጥ ነው። ቢኮዝ የዚያኔ ጀነራል ከሆነ የበረሃው ትግል ላይ ጀማሪ የነበሩ ናቸው ማለት ነው። ሰዎቹን እድሜያቸውን ሁሉ አሰላሁት እኔ። ወጣት ብቻ አይደለም የሌለው፣ የወጣት መሪም የላቸውም ምንም። ኤርትራ የገባችበት ዳፋ ውይ ኤርትራውያን አሳዘናችሁኝ ከምር። መሰናይ ለካ ዝም ብላችሁ አይደለም የምትብሰከሰኩት። ሰናይ ወንድሜ በጣም ነው እውነትን ነው። ለካ ይሄ የመብሰክሰክ ውጤት አንዳንድ ጊዜ ያስደነግጣል። በዚህ መጠን በዓለም ላይ በጫካ ታግሎ ከዛ ደግሞ 30 ምናምን ዓመት ስቲል ኢምፓወር። ዝም ብለን ኢሳያስ እንላለን እንጂ ለካ የኢሳያስ ቲም እንዳለ ነው ቢሮ ምናምን ሚኒስትር ያሉትን የተቆጣጠሩት። ወጣት የሚባል የለም። እና እንዳለ ጀነራሎች ዝም ብሎ እንዳይመስላችሁ። ኢመርጀንሲ ማኔጅመንት ሩሙ ከ7 ተቋማት ነው እንግዲህ ተቋማት ከዲፌንስ ሚኒስትር ከመከላከያ ማለት ነው፣ ከናሽናል ሴኩሪቲ ኤጀንሲ ከብሔራዊ ደህንነት የሚሉት፣ ከውጭ ጉዳይ፣ ከሀገር ውስጥ ጉዳይ፣ ከማስታወቂያ ሚኒስቴር፣ ከንግድና ኢንዱስትሪ እና ከፓርቲ ጽህፈት ቤት ይሄንን የያዘ ኤመርጀንሲ ማኔጅመንት ሩም ነው ያዘጋጁት። አስቸኳይ ግብረ ኃይል ማለት ነው። ይሄ ለጦርነቱ የሚዘጋጅ ለትግራይ ለህወሓቶቹ ባካፕ የሚሰጥ ጦርነት እዛም ከመጣ ውሳኔ የሚወስን። ትላንት ነግሬያችኋለሁ ስሙን። ኦኬ ቶሎ ፈጠን አድርጌ ልነግራችሁ ይችላል። ከምሳሌ ጀነራል ፊሊጶስ ወልደ ዮሐንስ፣ ሜጀር ጀነራል ረመዳን ኦስማን፣ ብርጋዴር ጀነራል አብርሃም አደውም፣ ብርጋዴር ጀነራል ኢዮብ ሃሊባይ፣ ብርጋዴር ጀነራል ሐዱሽ ኤፍሬም፣ ብርጋዴር ጀነራል ፍጹም ገብረሕይወት፣ ብርጋዴር ጀነራል ተክሌ ክፍላይ። እነዚህ የአስቸኳይ ግብረ ኃይሉ ቡድን አባላቶች ናቸው። ከናሽናል ሴኩሪቲ ብርጋዴር ጀነራል አብርሃ ካሳ፣ ብርጋዴር ጀነራል ስምዖን ገብረ ድነት የሚባሉ ናቸው። ስንት ቆጠራችሁ እስካሁን? 9 ጀነራሎች ማለት ነው። ከዛ ቀጥሎ ከሚኒስትሪ ኦፍ ፎሬን አፌርስ ኦስማን ሳላህ ሚኒስትሩ ማለት ነው። አምባሳደር ብርጋዴር ጀነራል ኢሳ አህመድ። ስንት ጀነራል ቆጠራችሁ? 10። ከዛ ከሚኒስትሪ ኦፍ ሎካል ገቨርንመንት ከሀገር ውስጥ ጉዳይ ማለት ነው ብርጋዴር ጀነራል አብዱላሂ ሙሳ። ስንት ጀነራል ቆጠራችሁ? ከዛ ሚኒስትሪ ኦፍ ኢንፎርሜሽን የማነ ገብረ መስቀል፣ ከትሬድ እና ኢንዱስትሪ ሚኒስትር ናርዲሽ ሳላህ፣ ከፓርቲ ጽህፈት ቤቱ የማነ ገብሬክ የማነ እና ሀጎስ ገብረ ሕይወት። እነዚህ ናቸው። ሩሙ ምንድነው የሚያደርገው? ወይም ኮሚቴው ጦርነቶቹን ምኖቹን በተለይ በዋናነት በትግራይ የሚደረገውን ጦርነት የሎጂስቲክ የምናምን ድጋፍ ያደርጋል። ጦርነት ወደሱ ከመጣ ለፕሬዝዳንት ውሳኔ የሚጠቅም ነገር የሚሰጠው እሱ ነው። ከሞላ ጎደል ኮማንድ ፖስት ነው ማለት ነው። ኮማንዲንግ ሩም ነው ማለት ነው። እንደ ኦፕሬሽን ሴንተር እንደ ሲቹዌሽን ሩም የሚያገለግል ማለት ነው። ስለዚህ አድራጊ ፈጣሪዎቹ እነዚህ ናቸው።
ለኢሳያስ ግባት ይሰጡታል ማለት ነው። ሄቪሊ ሚሊተሪ ነው፣ ሴኩሪቲ ነው፣ ፖለቲካል ዌይት ያለው ነው። ማኔጅ ሜጀር ክራይሲስ ይላል። ክራይሲሱን ዋናውን የጦርነቱን ሰርክሎች ስቴት ኦፍ ዘ ዋሩንም የሚመራው ይሄ ቡድን ነው ማለት ነው። ይሄ በኤርትራ ታሪክ ታይቶ አይታወቅም። ምናልባት በኢሳያስ የማሰብ እንትን ላይም ጥያቄ ውስጥ ገብተው ሊሆን ይችላል ይሄን ያደራጁት። ስለዚህ እንግዲህ አንዱ የውሳኔ የሚሰጥ የአስቸኳይ ግብረ ኃይል ከ11 በላይ ጀነራሎች ያሉበት ከንግድና ኢንዱስትሪው ከኮሚኒኬሽን ሚኒስትር ወይም ከማስታወቂያ ቅድም ከጠቀስኳቸው ተቋማት የተደራጀ ኃይል ነው ያደራጁት እነዚህ ሰዎች። ይሄንን አደራጅተው ነው እየመጡ ያሉት። ይሄ ኃይል ቅድም እንዳልኳችሁ ሁለት ተግባር ነው ያለው። ይሄ ቡድን በአንድ በኩል ትግራይ ቶሎ ጦርነት የነ ደብረጽዮን ቶሎ ጦርነት እንዲጀምሩና ድጋፍ የማድረግ ስልጠና የመስጠት ማሰልጠኛ ተቋማትን ትግራይ ውስጥ ማቋቋም እንደ ሳዋ ያሉ ማሰልጠኛ ተቋማት የሚተዳደሩት በእነዚህ ሰዎች ነው። በነገራችን በጣም የሚገርም እኮ ስምምነት ትግራይ ውስጥ የሳዋ ማሰልጠኛዎች ይከፈታሉ፣ እየተከፈቱም ነው። ዳዊት ከበደም ሲያነሳ ሰምታችኋል። አራያ አምሳያ የሆኑ የሳዋ ማሰልጠኛዎች ማለት ነው። እነዛን ሳዋ ማሰልጠኛዎች የሚመሩት እነዚህ ቅድም ያልኳችሁ የአስቸኳይ ጊዜ ሩም ውስጥ የተደራጀው ኃይል የኤርትራው ኃይል። እኔ ለትግራይ ሊቃን ነው በጣም ያዘ ለትግራይ ወጣቶች። ሁለተኛው ይህ ኃይል ከትግራይ ጦርነት ቀጥሎ የኢትዮጵያ ውስጥ ያለውን ብጥብጥ ከመምራት ቀጥሎ ጦርነት ወደ ኤርትራስ ቢመጣ የሚለውን የሚወስን አካል ነው ማለት ነው። ስለዚህ ግብረ ኃይል ወደ መቋቋም ምናምን የተሄደበትን ነገር ነው የምታዩት። እና በጥቅሉ ስናየው ያው ጦርነት መጣው እያለ ነው። የኢትዮጵያ መንግስት በቂ ዝግጅት አድርጓል ብዬ አምናለሁ። በተቻለ መጠን ጦርነት ለማስቀረት ነው በቂ ዝግጅት የሚደረገው። በምንም መንገድ እኛ እዚህ ረጉራው ፍለጠው ቁረጠው ለምንድነው ጦርነት የማትጀምሩት አለቀለት ከሌ አላለቀለት ከሌ የሚለውስ መግባት አንፈልግም። ኢትዮጵያ ውስጥም ይሁን የኤርትራ ጉዳይ በሰላምና በሰላም መንገድ ከትግራይም ያለው መፈታት ይችላል የሚል እምነት አለን። ዋነኞቹ ደንቃራዎች ኤርትራ ኢሳያስ አፈወርቂ የሚባል ነው ብዬ ነው ማምነው። እኔ ኢሳያስ ከተወገደ ድረስ ኮሚቴ ያቋቁም፣ ግብረ ኃይል ያቋቁም፣ ሻቢያ ይኑር ምን ይኑር ሪፎርም ያደርጋል ብዬ አምናለሁ ሻቢያ ራሱ ለሰርቫይቫሉ። ስለዚህ ትልቁ ደንቃራ የዚህ ሁሉ ደንቃራ ኢሳያስ አፈወርቂ ነው ብዬ ነው ማለት። ለዚህ ሁሉ የቀጠናው የማተራመስ ስራ ውስጥ ኢሳያስ ነው ያለው ኮሩ። ሁሉም ሰው ርብርብ ማድረግ ያለበት የኢሳያስ አፈወርቂ ማዱሩ እንዲሆን ነው። የማዱሩ ጣፋንታ እንዲደርሰው ቢያንስ ኢሳያስ አፈወርቂ የቬኔዙዌላ ሞዴል እንዲመጣበት ማድረግ ወይም ደግሞ የራሱ ሰዎች የራሱ አመራሮች ኤርትራውያን ከዚህ ውጪ ሰውዬ ምን አተረፍን ምን አገኘን ብለው ርብርብ የሚያደርጉበት። ስለዚህ ኢሳያስ እስካለ ድረስ ሰላም አይኖርም። የምታዩት የሱዳን ብጥብጥ ኢሳያስ ነው እያስፈጸመ፣ ለግብጾች እያስፈጸመላቸው ያለው ኢሳያስ ነው። እነዚህ የኤርትራ ወጣቶች የትግራይ ወጣቶችን እየቀጠረ ለሱዳን አልቡርሃን እየሰጠ ያለው የኤርትራ ነው። በኤርትራ በኩል ነው የሚያልፉት። $200 ለአንድ ታጣቂ ይከፈላል። $50 ነው ታጣቂው የሚወስደው። የተቀረውን የኤርትራ መንግስትና ህወሓት ነው እየተከፋፈሉት ያለው። ዛሬ በአደባባይ አይታችኋል። ሱዳን አልቡርሃን ጦርነት ውስጥ የቲፒኤልኤፍ ታጣቂዎች እየተሳተፉ እንደሆነ እነሱም እየተናገሩ ሱዳን ትስዕር፣ አልቡርሃን ትስዕር፣ ትግራይ ትስዕር ሲሉ አይታችኋል። ዛሬ የአደባባይ እውነት ሆኗል። ቪዲዮዎቹ የአደባባይ እውነት ሆኗል። ዛሬ ጽምዶን የሚክድ አካል የለም። የመንግስት ነው የህዝብ ለህዝብ ነው ምናምን የሚባል ነገር የለም። በአደባባይ ታይቷል። ስለዚህ ኢሳያስ የሁሉ ነገር ምንጭ ነው። የሁሉ ነገር እውነቴን ነው የምላችሁ። ኢሳያስ ከተነቀለ ያቀጠና አንጻራዊ በሆነ መንገድ ሰላም ያገኛል። የሁሉም ሰው ርብርብ በእኔ እምነት ማሽሞንሞን ሳይሆን
ከኢሳያስ ጋር አቶ ኢሳያስ ድርድር ፕሬዚዳንት ኢሳይ ምናምን ሳይሆን ኢሳያስ መነቀል አለበት። የአሜሪካ መንግስት ውሳኔ እሱ ነው የሚመስለኝ። ከምንሰማቸው ነገሮች የአሜሪካ መንግስትም እንደዛ አይነት ውሳኔ ወሰነ ይመስላል። ዝርዝሩን ነገር ለጊዜው ልቆይ። ስለዚህ ይሄ ሰው ከዛ አካባቢ ካልተገላገለን ሰላም ይመጣል ብዬ አላስብም። የራሱን ሳይኮሎጂን ብታዩት ኢሳያስ እኔ ሰሞኑን የኦቦ ሌንጮ ለታ መጽሐፍ እያነበብኩ ነውና በጣም ፋሲኔቲንግ ነው መጽሐፉ። ኢሳያስን የገለጹበት መንገድ የኢሳያስ ፍላጎት ምን እንደሆነ ከሱ ጋር የተነጋገሩት ነገር በእርግጥስ በተለይ አንድ ጥያቄ ብቻ ላንሳና ለላንተ እኔ ከኦቦ ሌንጮ ለታ አቃለው ከሳቸው መጽሐፍ አንድ ነገር ተረድቻለሁ። በዝርዝር አወራላችኋለሁ። አንድ ከኢሳያስ አንፃር ኢሳያስ የኤርትራን ህዝብ ለምን እንደጠላ ገብቶኛል። ስለ ኢትዮጵያ አይደለም ያወራሁት፣ በደንብ አስምሩ። ኢሳያስ ለምን የኤርትራን ህዝብ እንደጠላ በዚህ ደረጃ እንዴት መቀመቅ እንደከተተው አሁን ገብቶኛል። በፊትም አውቃለሁ የተወሰነ፣ አሁን ግን ከኦቦ ሌንጮ ለታ መጽሐፍ አንዱ ሳመራይዝ ዳርግ ብዬ ብባል ኢሳያስ በዚህ ልክ ኤርትራውያንን ለምን ጠላ፣ ኤርትራን እንደ ኤርትራስ ለምን ጠላት ለሚለው መልስ አግኝቻለሁ። ወይ አሁን አልነግራችሁም። ቡክ ሪቪው ስሰራ እነግራችኋለሁ። መልካም ቀን። ታመነ ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ አንድ መኝታ 78 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። ባለ 2 መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው 932 ሺህ ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መተናል። ፈጥነው በ0923 70 4049 አሊያም በ0994 00 3949 ላይ ይደውለው። ሰመር ሪል ስቴት